ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች ዛሬ ሀገራችን ኢትዮጵያ ወደ አዲስ የቴክኖሎጂና የኃይል ዘመን እየተሸጋገረችበት ስላለው ግዙፍና ታሪካዊ ፕሮጀክት ሰፋ ያለ መረጃ ይዘንላችሁ ቀርበናል። ኢትዮጵያ በታሪኳ የመጀመሪያ የሆነውን የኒውክሌር ሪአክተር እና የኃይል ማመንጫ ጣቢያ ለመገንባት የሚያስችላትን ታሪካዊ እርምጃ አጥብቃ ይዛለች። ይህ ፕሮጀክት በኃይል አቅርቦት ላይ ብቻ ሳይሆን በሕክምና በግብርናና በሳይንሳዊ ምርምሮች ላይ ትልቅ አብዮት ይፈጥራል። በዚህ ቪዲዮ ፕሮጀክቱ የት አካባቢ እንደሚያርፍ፣ ከሩሲያ የኒውክሌር ግዙፍ ኩባንያ ሮስታም ጋር ስላለው ስምምነት፣ የትሪሊዮን ብር ወጪውን የሚያመነጨውን ሜጋዋት እንዲሁም ከቼርኖቢል አደጋ በመማር የተዘረጉትን ጥብቅ የደህንነት ስርዓቶች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ይህንን ታላቅ የቴክኖሎጂ ምዕራፍ ለማስጀመር አጋር አድርጋ የመረጠችው በኒውክሌር ኢንጂነሪንግ ዘርፍ የዓለማችን ቀዳሚ መሪ የሆነችውን ሩሲያን እና መንግስታዊውን የኒውክሌር ኮርፖሬሽን ሮሳቶም ነው። በሁለቱ ሀገራት መካከል በተደረገው ኦፊሻላዊ የስምምነት ሰነድ መሰረት ሮሳቶም በኢትዮጵያ ውስጥ የኒውክሌር ሳይንስ እና ቴክኖሎጂ ማዕከል ሲኤንኤስቲ በመገንባት የኢንጂነሪንግ ጥናቶችን በማካሄድና የሀገር ውስጥ የኒውክሌር ባለሙያዎችን በማሰልጠን ረገድ ዋናውን ድርሻ ይወስዳል። ይህ ስምምነት የኃይል ማመንጫ ብቻ ሳይሆን የኢትዮጵያ ወጣት ኢንጂነሮችና ሳይንቲስቶች ወደ ሩሲያ እየሄዱ በኒውክሌር ፊዚክስና ቴክኖሎጂ ከፍተኛ ትምህርት እንዲከታተሉ በር የከፈተ ታላቅ የእውቀትና የቴክኖሎጂ ሽግግር ነው። ለመሆኑ ይህ ግዙፍ የኒውክሌር ሪአክተር ማዕከል የት አካባቢ ነው የሚገነባው? የኢትዮጵያ አቶሚክ ኤጀንሲ እና የሮሳቶም ባለሙያዎች ባካሄዱት ጥናት ለኒውክሌር ሪአክተር ማቀዝቀዣ የሚሆን በቂ የውሃ አቅርቦት ባላቸው እንደ ወንጂ፣ አዋሽና አቅራቢያው ባሉ ተመራጭ ቦታዎች ላይ ጥልቅ የመሬትና የጂኦሎጂ ጥናት ተደርጓል። ለዚህ ግዙፍ የኒውክሌር ሳይንስ እና ቴክኖሎጂ ማዕከል ከተለያዩ ረጋፊ ህንፃዎች፣ የመከላከያ ግድግዳዎችና ጥብቅ የደህንነት ክልሎች ጋር ከ400 እስከ 500 ሄክታር የሚደርስ ሰፊ የመሬት ስፋት እንደሚሸፍን ተገልጿል። ይህ ሰፊ ቦታ ሪአክተሩን ብቻ ሳይሆን የምርምር ላቦራቶሪዎችን፣ የህክምና እና ግብርና አቶሚክ አይሶቶፖች ማምረቻዎችን፣ የሬዲዮ አክቲቭ ቁሳቁሶች ማከማቻ እና የባለሙያዎች መኖሪያ ሙሉ በሙሉ ያካተተ ዘመናዊ ከተማ ይሆናል። ይህ በኢትዮጵያ የሚገነባው የኒውክሌር ፕሮጀክት በሁለት ዋና ዋና ደረጃ የተከፈለ ነው። የመጀመሪያው ደረጃ የምርምር ሪአክተር ሪሰርች ሪአክተር ግንባታ ሲሆን ሁለተኛው ደግሞ ግዙፍ የኃይል ማመንጫ ጣቢያ ኒውክሌር ፓወር ፕላንት ይሆናል። የኃይል ማመንጫው ሪአክተሩ በሙሉ አቅሙ ወደ ሥራ ሲገባ እስከ 1200 ሜጋዋት የሚደርስ ኤሌክትሪክ የማመንጨት አቅም ይኖረዋል። ይህ የታላቁ ህዳሴ ግድብ ኃይል በእጅጉ በመደገፍ የሀገራችን የኢንዱስትሪና የቤት ውስጥ የኃይል ፍላጎት አስተማማኝ ያደርገዋል። የዚህ ግዙፍ የኒውክሌር ኃይል ማመንጫ ፕሮጀክት አጠቃላይ ወጪው እስከ 30 ቢሊዮን ዶላር ሊደርስ እንደሚችል የሚገመት ሲሆን ይህ የሀገራችን የወደፊት ኢኮኖሚ እድገትና የኢንዱስትሪ ሽግግር በከፍተኛ ደረጃ የሚያፋጥን ኢንቨስትመንት ነው። የኒውክሌር ኃይል ሲነሳ ብዙ ሰዎች አእምሯቸው ውስጥ የሚመጣው ዋናው ጥያቄ ደህንነቱ አስተማማኝ ነው ወይ የሚለው ነው። ለኢሮፒያን አቆጣጠር በ1986 የተከሰተው የቼርኖቢል አደጋ አይነት አሰቃቂ አጋጣሚዎች በሰዎች ዘንድ ትልቅ ስጋትን ይፈጥራሉ። ሆኖም ግን የቼርኖቢል አደጋ በወቅቱ የነበረው የድሮ የሶቪየት ህብረት ሪአክተር ዲዛይን ጉድለትና የሰው ሰራሽ የሥራ ስህተቶች ድምር ውጤት ነው። ከአደጋው በኋላ በዓለም አቀፍ ደረጃ የኒውክሌር ቴክኖሎጂ ፍጹም አዲስ የደህንነት ምዕራፍ ውስጥ ገብቷል። በአሁኑ ወቅት በኢትዮጵያ የሚገነባው ዘመናዊ የሮሳቶም ሪአክተር የሶስተኛው ትውልድ ጄኔሬሽን 3 ቴክኖሎጂ የሚጠቀሙ ሲሆን ምንም አይነት የሰው ልጅ ጣልቃ ገብነት ወይም የኤሌክትሪክ ኃይል መቋረጥ ቢከሰት እንኳን ሪአክተሩ በራሱ ጊዜ በራስ ሰር ፓሲቭ ሴፍቲ ሲስተም የሚጠፋበት ጥብቅ ደህንነት ስርዓት አላቸው። አዲሱ የሶስተኛ ትውልድ ጄኔሬሽን 3+ ሪአክተር ዲዛይን ደብል ኮንቴንመንት ወይም ባለ ሁለት ንብብር የመከላከያ ግንብ አለው። ይህ ማለት ውጫዊው ግድግዳ በጣም አውዳሚ የሆኑ የተፈጥሮ አደጋዎችን፣ መሬት መንቀጥቀጥና አውሮፕላን ቢጋጭበት እንኳን የማይደበረመስበት ግዙፍና ጠንካራ ኮንክሪት ነው። እዚህም በተጨማሪ በሪአክተሩ ስር ኮር ካቸር ወይም የሪአክተሩ ብርት መያዣ ተገጥሞለታል። በከፋ አጋጣሚ የኒውክሌር መቅለጥ ሜልት ዳውን ቢከሰት እንኳን የቀለጠው ዩራኒየም ቁስ ወደ አፈርና የከርሰ ምድር ውሃ ውስጥ እንዳይገባ በከፍተኛ ሙቀት በማይቀልጥ ልዩ ሳህን ውስጥ ተሰብስቦ ያስቀረዋል። በመሆኑም በዘመናዊ ቴክኖሎጂ የተገነባው ይህ ሪአክተር ቀደም ሲል በቼርኖቢል ወይም በፉኩሺማ የታዩትን አደጋዎች ሙሉ በሙሉ የሚያስቀርና የህዝብን ደህንነት 100% የሚያረጋግጥ ነው።
የኒኩሌር ቴክኖሎጂ ጥቅሙ በኤሌክትሪክ ኃይል ማመንጨት ላይ ብቻ የተወሰነ አይደለም። በኢትዮጵያ የሚገነባው የምርምር ሪያክተር ሪሰርች ሪያክተር በሀገራችን ሕክምናና ግብርና ላይ ትልቅ አብዮት ይፈጥራል። በሕክምናው ዘርፍ የካንሰር በሽታን ቀድሞ ለማወቅና ለማከም የሚያስችሉ የሬዲዮ አይሶቶፕስ መድኃኒቶችን በሀገር ውስጥ ለማምረት ያስችላል። ይህም ቀደም ሲል ለሕክምና ወደ ውጭ ሀገር የሄዱ የነበሩት የበርካታ ዜጎቻችን ሕይወትና ገንዘብ ይታደጋል። በግብርና ዘርፍ ደግሞ ተዋሲያንና ተባዮችን በመከላከል የእህል ምርቶችን ለረጅም ጊዜ ሳይበላሹ እንዲቆዩ ማድረግ እንዲሁም ድርቅንና በሽታን ተቋቁሞ ከፍተኛ ምርት የሚሰጡ የአትክልትና የእህል ዘሮችን በላብራቶሪ ለማልማት ይረዳል። በአሁኑ ወቅት በአፍሪካ አህጉር የኒኩለር ኃይል ማመንጫ ጣቢያ ያላት ብቸኛ ሀገር ደቡብ አፍሪካ ስትሆን ግብጽ ደግሞ የራሷን የኒኩለር ጣቢያ ግንባታ በማካሄድ ላይ ትገኛለች። ኢትዮጵያ ይህንን ፕሮጀክት እውን ስታደርግ በምስራቅ አፍሪካ የመጀመሪያዋ እንዲሁም በአጠቃላይ በአፍሪካ አህጉር የኒኩለር ቴክኖሎጂ ባለቤት ከሆኑት ጥቂት ግንባር ቀደም ሀገራት አንዷ በመሆን ታሪኳን በአዲስ መልክ ትጽፋለች። ይህ ታሪካዊ እርምጃ የሀገራችንን የቴክኖሎጂ አቅምና ዓለም አቀፍ ተጽዕኖ ፈጣሪነት ወደ ላቀ ደረጃ የሚያሸጋግር ከመሆኑም በላይ ለአህጉራችን አፍሪካ የዘመናዊ ኢንጂነሪንግና የሳይንስ ምርምር ማዕከል እንድትሆን ያደርጋታል። የኢትዮጵያ የኢንዱስትሪ ክፍል ኢኮኖሚ በከፍተኛ ፍጥነት እያደገ ከመምጣቱ ሁኔታ ጋር ተያይዞ አስተማማኝና ተከታታይነት ያለው የኤሌክትሪክ ኃይል አቅርቦት ማግኘት የህልውና ጉዳይ ሆኗል። የኒኩሌር ኃይል ደግሞ ከአየር ንብረት ለውጥና ድርቅ ነፃ የሆነ 24 ሰዓት ሙሉ የማይቋረጥ ኃይል ይሰጣል። የውሃ እና የፀሐይ ኃይል ማመንጫ በተፈጥሮ ሁኔታዎች ምክንያት የመቀነስ እድል ቢኖራቸውም የኒኩሌር ሪያክተር ግን በቋሚነትና በከፍተኛ ጥራት ኃይል ማቀበል ይችላል። ይህም አዳዲስ ፋብሪካዎች፣ የኢንዱስትሪ ፓርኮችና የባቡር መስመሮች ያለ ስጋት እንዲሰሩ ያደርጋል። በተጨማሪም የኢትዮጵያ የምታመርተውን ትርፍ የኤሌክትሪክ ኃይል ለጎረቤት ሀገራት በመሸጥ በየዓመቱ ሚሊዮኖች ዶላር የውጭ ምንዛሬ ለማግኘት የምታደርገውን ጥረት በእጅጉ የሚያጠናክር ይሆናል። የኒኩሌር ኃይል ሌላኛው ዋና ጥቅሙ ምንም አይነት የካርቦን ዳይኦክሳይድ ጋዝ ወደ አየር አለመልቀቁ ነው። ይህ ደግሞ ኢትዮጵያ ከአየር ንብረት ለውጥ ጋር የምታደርገውን ታላቅ ተጋድሎ በእጅጉ ይደግፋል። በከሰልና በነዳጅ የሚሰሩ የኃይል ማመንጫዎች አየርን በከፍተኛ ደረጃ የሚበክሉ ቢሆንም የኒኩሌር ኃይል ግን ፍጹም ንጹህና ከአየር በካይ ጋዞች ነፃ የሆነ አረንጓዴ ኢንጂነሪንግ በመሆኑ የአካባቢ ጥበቃ ግባችንን ለማሳካት ይረዳናል። መሆኑም ይህ ፕሮጀክት ለሀገራችን የኢንዱስትሪ እድገት አስፈላጊውን አስተማማኝ ኃይል እያቀረበ ተፈጥሮ አካባቢያችንና አየራችንን ሳይበክልና ሳያበላሽ እንዲቆይ በማድረግ ትልቅ ሚና ይጫወታል። ይህ ታላቅ የኒኩሌር ፕሮጀክት የውጭ ሀገር ባለሙያዎች ብቻ የሚሰማሩበት ሳይሆን ኢትዮጵያውያንን ወጣቶች አቅም በከፍተኛ ደረጃ የሚያሳድግ የእውቀት ሽግግር ማዕከል ነው። ኢትዮጵያና በሮሶታም መካከል በተደረገው ስምምነት መሰረት በርካታ ኢትዮጵያውያን ኢንጂነሪንጎች እና ሳይንቲስቶች በሩሲያ ታዋቂ ዩኒቨርሲቲ ውስጥ በኒኩሌር ፊዚክስ እና ኢንጂነሪንግ ከፍተኛ ትምህርታቸውን በመከታተል ላይ ይገኛሉ። እነዚህ የነገዎቹ የኒኩሌር ባለሙያዎች ወደ ሀገራችን በመመለስ ሪያክተሩን በሙሉ አቅማቸው የማስተዳደር፣ የመጠበቅና አዳዲስ የምርምር ስራዎችን የማስፋፋት የቤት ስራዎችን በብቃት ይወጣሉ። ውድ የቻናላችን ተከታታዮች በዛሬ ቪዲዮአችን ሀገራችን ኢትዮጵያ በኒኩሌር ቴክኖሎጂ ዘርፍ ለመገንባት ያደረገችው ያለችውን ታሪካዊ ዝግጅት፣ ሩሲያ ሮሶታም ጋር ስላለው ስምምነት፣ የቦታ መረጣውን፣ የደህንነት ስርዓቱንና ሁለገብ ጥቅሙን በስፋት ተመልክተናል። ይህ የ30 ቢሊዮን ዶላር ግዙፍ ፕሮጀክት ኢትዮጵያን በኃይል አቅርቦት፣ በሕክምና፣ በግብርናና በሳይንሳዊ ምርምር አዲስ ምዕራፍ ውስጥ የሚያስገባ ታላቅ የሀገራችን የልማት ክንፍ ነው። የዛሬው መረጃችን ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ስለ ኢትዮጵያ የኒኩሌር ጉዞ ያላችሁን አስተያየት ከስር በኮሜንት ያጋሩ። ለቻናላችን አዲስ የሆናችሁ ደግሞ ወደፊት የሚለቀቁ አዳዲስ የሀገራችን ሜጋ ፕሮጀክቶችና የቴክኖሎጂ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ አስደናቂ ቪዲዮ እስክንገናኝ ድረስ ደህና ቆዩ።